ወይኔ በላቸው ጨረቃዎች ዛሬ ሊቀሩ ነው እንዴ? ልትቀሩ ነው እንዴ? እንግዲህ ብሩኬ በፍፄ ቤት ተከስቷል። ፍፄ ፕራንክ አድርጎታል። ረ ብሩኬ ግን ምን ነው ደጋገማችሁበት? ይሄን ሰሞን በጣም አበዛችሁበት። ጨረቃዋ ደግሞ ከቤት የት ሄዳ ነው? ቤት ውስጥ አላየኋትም። የት ሄደሽ ነው? ቤት ውስጥ ምን አለ እንደው እንደ አጋጣሚ ሆኖ እንኳን ብቅ ብትይ ምን ነበረበትም? ለማንኛውም እንግዲህ ጨረቃዎች ላትመጡ ነው ምንድን ነው? እኔ እኮ በሰው ቤት ስትመጡ አላምናችሁ የምትቀሩ ነው የሚመስለኝ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍርፍርፍርፍ ይበልልኝ የኔ ውዶች፣ የኔ ምርጣ ምርጦች። ሀይሚዬ ዛሬ እንግዲህ ሚዲያውን ፏፏ አድርጋ ውላለች። በጣም ደስ የሚሉ ፎቶዎች ተነስታ ፖስት አድርጋ ነበር። የኔ ቆንጆ ደግሞ ሞዴል ሆናለች። ሞዴል በቃ የለበሰችው ልብስ በቃ አቤት አቋም፣ አቤት ቁመና፣ አቤት 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 ማማር፣ አቤት ውበት። እንደው ምኑን የሰጠሽ ምኑን የደፋብሽ? እንደው ከሀስ ከፐ እንደው ፈጣሪ እንደው ሙልትልት አድርጎ ሁሉንም አሟልቶ የሰጠሽ ሴት በዚህ ምድር ላይ አንቺን አየሁ። ማርያምን እኔ ቪዲዮ ለመስራት አልተመቸኝም ይሄን ሰሞን፣ ግን ፎቶዋ ግን በስማም በቃ እዛም ስገባ የማየው የእሷን ፎቶ ነውና ሀይሚዬ እግዚአብሔር በሰፊው የሰው ፍቅር ሰጥቷታል። እግዚአብሔር በሰፊው ሰው እንዲወዳት አድርጓታል። እግዚአብሔር ይመስገን። ልጅቷ የምትወደድ እንቁ ስማርት የሆነች ልጅ ናት። በጣም ሲበዛ የምትወደድ ልጅ ናትና በቃ ዛሬ የእሷ ፎቶ ነው እና እንግዲህ 12 ሰዓት መቼም እኔ 12 ሰዓት ሲሆን የምገባው ያው እነሱን ፍለጋ ነው እና 12 ሰዓት ሻርፕ ስገባ ፍፄ ነው ያየሁት። ፍፄ እና ሚፍታህ ብሩኬና ሚኩ የጥቁር ቆንጆ የጥቁር ሸበላ የጥቁር ቆንጅዬ ልጅ ሚኪ ማለት ነው። በጣም ቆንጅዬ ልጅ ነው በነገራችን ላይ የጥቁር ቆንጆ ነውና እንግዲህ ከፍፄ ጋር ተባብረው መቼም ብሩኬን ብቻ አይደለም ያው ብሩኬ ያው ቶሎ ስለሚደነግጥ እንጂ ፕራንክ የተደረገው ብሩኬ ብቻ አይደለም፣ ሚፍታህም አለ እና ሁለት ተንከሴስ እንግዲህ ተባብረው ቡቡዬን አስጨንቀውታል ማለት ነው። ማለቴ ያው ተንከሴስ ናቸው። አሁን እንዴ ፍፄ በጣም ጠፍቶ ከርሞ ነበረ። ይሄ ሁሉ ነገር ሲፈጸም እንግዲህ ሲደረግ የለም ነበረ። ሀይሚና ብሩኬ አንድ ላይ ሲሆኑ ይሄ ሁሉ ደስታ ግን የት ነበርክ? ግን ፍፄ የት እንደነበር የት ሄዶ ነው ግን? የምር ማለት ቤቱ ምናምን የተቀየረለት ራሱ እንዲነ ፍፄ እንዴት ሁሉም ውስጥ ጥያቄ ውስጥ ነበረ። ማለት አለ አይደለ ካላቸው ቀረቤት አንጻር ይመጣ ነበር ብዬ ምናምን ስላሰብኩ ነው። እና ይሄ ሁሉ ነገር ሲፈጸም የለም ነበር መሰለኝ ፍፄ። ያው የት እንደሄደ ግን አላቅም። የት ሄዶ ነው ግን እኔ እንጃ። ምናልባት ፋሚሊዎች ተሰሙ ይሆናል። ያው አንዳንዴ ያለ አይደለ እለት ከእለት የሁሉንም ቪዲዮ ለማየት ጊዜ ላይኖረን ይችላል። አሁን እኔ እንጃ በጣም በቃ በጉጉት የምገባው ሄሉዬና እነ ጨረቃዎች ናቸው። ከዛ ውጭ ይሰፍ ብዬ አጋጣሚ ገብቼ ወይ በማግስቱ ወይ እንደዛ ወይ ደግሞ በገጠመኝ ሰዓት እንጂ የሁሉንም ቪዲዮ አሁን ገብቼ አላይም። እውነት ለመናገር ጊዜው አይኖራችሁማ። የህይወት ሩጫ አለ እና እንግዲህ ምናልባት እኔ ቪዲዮ ስላላየሁ ሊሆን ይችላል። ያው ሲሄድም ምናምን ተናግሮ ሊሆን ይችላል። ግን የለም ነበረ ከነጨረቃዎች ጋር ማለት ነው። እንግዲህ የጨረቃዎች ቀኝ እጅ የምንለው ነበር ፍፄ። እና ያው እንግዲህ ይህ ሁሉ ሲፈጸም ግን የለም ነበረ። ሰርጉም ሲደገስ ብዙ ነገር ሲሰራ የለም ነበረ። እና ዛሬ እንግዲህ በፕራንክ ቤት ለምቦሳ ብሏቸዋል እና ሀይሚ በፕራንክ ማለት ነው። ኧረ ተው ፍፄ ግን የሆነ እቃ ተይዞ አዲስ ጎጆ ውጭ ቤት ሲመጣ እቃ ተይዞ ወይ ብርጭቆ ወይ ሳህን ወይ ምንጣፍ ወይ የሆነ እቃ ተይዞ ነው የሚመጣው። አንተ ፕራንክ ይዘህ ትመጣ፣ ጭንቀት ይዘህ ትመጣ። ጭንቀት ፍፄ ግን ኧረ ተው ወንድም አለም ተው። አንተ እንዲህ ነህ ቡቡዬ፣ ለአንተ እንዲህ ነው። እና ድንገት ነው የመጣባቸው ዛሬ። እንግዲህ ተደብድብ ያለው እኔ እኮ ማነው በሳቅ ድክም ያልኩት ደግሞ ሜካፑን ሲሰሩት
ሲጀምር ደምም አይመስልም። ደም የሚመስል ነገር ለምን ቪንቶ አትጠቀሙ? እንደ ሀሳብ ማለት ነው። እንደ ሀሳብ ዩቱበሮች ፕራንክ ስትደራረጉ አንድ ጊዜም ሀይሚዬ ጋር እንደዛ አይነት ነገር ስላየሆኑ እና ቪንቶ ተጠቀሙ። አልኮል እየተቀባችሁ እንትን እኮ ነው፣ የእስክርቢቶ ቀለም እኮ ነው የሚመስለው። እስክርቢቶ ነው እንጂ የሚመስለው ምኑ ነው ደም የሚመስለው? ምኑም ደም አይመስልን እኮ። እና ሚኩ ደግሞ ታውቃላችሁ በጣም ፈሪ ነው ማለት የሆነ ሰውን ፕራንክ ለማድረግ በጣም ፈሪ ነው። አንድ ቀን ሀይሚዬ አግዘኝ ፕራንክ ላድርገው ብሩኬን ብላ ታውቃላችሁ እንዴት እንደሆኑ ስቅቅ ነው ያለው። ሽምቅቅ ስቅቅ በቃ ፍርት ነው ያለው። እና ኧረ እንዴት አድርጌ ነው ምናምን እና ሜካፑን ሲቀባው ራሱ እጅ ይንቀጠቀጣል። ታውቃላችሁ ፕራንክ ሚኪ ድራማ እንጂ ፕራንክ አይችልም እውነት ለመናገር። በተለይ ደግሞ የሆነ አለ አይደለ የሆነ የምትወዱትን ሰው የምታከብሩትን ሰው ቦታ ያላችሁ ሰው አለ አይደለ? ኧረ እሱንማ እንዴት እንደዛ አደርጋለሁ፣ እሱንማ እንዴት አድርጌ ኧረ ድፍረት ይሆንብኛል አይነት ነገር። በጣም 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 ሚኪ በጣም ይሉኝታ ያለበት ልጅ ነው። በጣም ከመፍራሱ የተነሳ ማለት ነው። እንግዲህ ገና እነ ብሩኬ ጋር አይደርሱም። እንግዲህ ታምም ያለው ተመተው ወይም ደግሞ መደጋገፍም ሆነ ማለባበስ የሆነ መሸፋፈን ያለበት እነ ብሩኬ ጋር ሊደርስ ሲል ግን ገና እዛ ሳይደርሱ ገና መንገድ ላይ አይዞ እያለ ይደግፋል። በሳቅ ፍርስ ነው ያልኩት። ፍርስ ማለት ነው አይዞ ገና ሳይደርስ። ፍፄ ደግሞ ማለት ነው ገና ሳትደርስ ምንድን ነው ልጁን የምታስጨንቀው? ቢያንስ እዛው እስክደርስ እንኳ ብትታገስ ምን አለበት? ወይኔ እነዚህ አዝግ የሆኑ ልጆች ደግሞ ማለት ነው። አንተ አገጨን እኮ ነው። አገጨ እኮ ደህና ነው የታሰረው አናተ ነው። አገጨማ በጣም ጠባብዬ ናት። ጨርቋ እንደዚህ የታሰረችው በጣም ትንሽዬ ናት። አይ ብሩኬ አንተ ተነስ ይላል። እንዲህ ደግሞ ታሟል እኮ ተመቶ እኮ ነው የወደቀው እግርህ ስር ተነስ አንተ ይላል። ከመደንገጡ የተነሳ ማለት ነው። ኧረ ወይኔ እንደው ምን ይሻላቸዋል? ለነገሩ እናንተ ባትኖሩ በምን ፈታ እንል ነበር፣ በመዘና እንል ነበር እናንተ ባትኖሩ። ለማንኛውም ይመቻችሁ፣ እንወዳችኋለን፣ እናከብራችኋለን። ፍፄም ማን ነው ይሄ ባርች፣ ሚኪዬም፣ ሚፍቱም፣ ጨረቃዋን፣ ብሩኬም ሁላችሁም እንወዳችኋለን። በጣም ደስ የሚል ቤኪማ ደስ የሚል ግብብነት፣ ደስ የሚል ፍቅር፣ ደስ የሚል አንድነት፣ ደስ የሚል ጓደኝነት ነው ያላችሁ። ግን እናንተ ሁላችሁም ጓደኞች ማለት የተባላችሁ ማለት ነው ጨረቃዎችን የመጠበቅ ኃላፊነት አላችሁ። ማን የሰጣችሁ ኃላፊነትን? እኛ የጨረቃ ፋሚሊ። ሀይሚና ብሩኬ ጠላቶቻቸው ብዙ ነው፣ ምቀኛቸው ብዙ ነው እና በዙሪያቸው ያለውን ነገር አደራ 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 እንላለን። ሚፍታህም አደራ በቃ በእነሱ ዙሪያ እናንተ ናችሁ ያላችሁት። የእነሱን የመጠበቅ ኃላፊነት ተሰጥቷችኋል። ያው የሆነ ነገር እንዳይፈጠር ሌላ ሰው በመሀላቸው እንዳይገባ ቀዳዳውን ሁሉ ድፈኑ። እሺ አደራ ተሰጥታችኋል። እንግዲህ አደራ እንዳትበሉ።